ጤና ይስጥልን እንደምን ቆያችሁን የኢትዮ ፕላስ አድማጭ ተመልካቾቻችን። የኤርትራ ጦር በአሰብ ሲጠበቅ በባድመና በዛላምበሳ አደገኛ ወታደራዊና ኢኮኖሚ እንቅስቃሴዎችን እያደረገ እንደሆነ ታውቋል። ጠቅላይ ሚኒስትር አብይ አህመድ ምናልባትም በጥቂት ቀናት ውስጥ የኤርትራ ጦር ላይ እርምጃ እንዲወሰድ ትዕዛዝ ሊሰጡ ይችላሉም እየተባለ ይገኛል። ከዚህ ባለፈ የግብጽ ጦር መምጣት እንዲሁም የሱዳኑ ጦርነት ወደ ኢትዮጵያ እየተስፋፋ መምጣት ሻዕቢያ በባድመና በአሰብ በቡሬ አቅጣጫ ሊከፍት ካስበው ጦርነት ጋር ተያይዞ ነገሮች ከቁጥጥር ውጭ እየወጡ ነው የሚገኙት። ይህንን ተከትሎም ቀጠናዊ መልክ ያለው ጦርነት በኢትዮጵያና በኤርትራ መካከል ሊቀሰቀስ እንደሚችል የሚያመላክቱ መረጃዎች እየወጡ ነው። የጠቅላይ ሚኒስትር አብይ አህመድ ትዕዛዝም እየተጠበቀ ይገኛል። በእነዚህ ጉዳዮች ላይ ተጨባጭና ሰፋ ያሉ መረጃዎችን ሊያቀብለን እንደተለመደው ዘሩባቤል ከኔ ጋር አለ። አስቀድመን ግን የዕለቱን የውጭ ምንዛሬ መረጃ ከሮሃ የውጭ ምንዛሬ ሱቅ ያገኘነው መረጃ እናደርሳችሁና በቀጥታ ወደ ጋዜጠኛ ዘሩባቤል መረጃዎች በቀጥታ እናልፋለን። ዛሬ በሮሃ የውጭ ምንዛሬ ሱቅ አንዱ የአሜሪካ ዶላር በ177 ብር እየተገዛ በ180 ብር ከ54 ሳንቲም እየተሸጠ ይገኛል። አንዱ የእንግሊዝ ፓውንድ ስተርሊንግ ደግሞ በ226 ብር ከ05 ሳንቲም እየተገዛ በ230 ብር ከ57 ሳንቲም በመሸጥ ላይ ይገኛል። አንዱ ዩሮ 200 ብር ከ99 ሳንቲም እየተገዛ በ205 ብር ከ00 ሳንቲም በመሸጥ ላይ ይገኛል። አንዱ የስዊዝ ፍራንክ በ215 ብር ከ55 ሳንቲም እየተገዛ በ219 ብር ከ86 ሳንቲም እየተሸጠ ይገኛል። አንዱ የዩናይትድ አረብ ኤምሬትስ ድርሃም 47 ብር ከ03 ሳንቲም እየተገዛ በ47 ብር ከ97 ሳንቲም በመሸጥ ላይ ይገኛል። አንዱ የሳውዲ ሪያል ደግሞ በ46 ብር ከ08 ሳንቲም እየተገዛ በ47 ብር ከ00 ሳንቲም እየተሸጠ ይገኛል። አንዱ የቻይና ዩዋን በ23 ብር ከ94 ሳንቲም እየተገዛ በ24 ብር ከ41 ሳንቲም እየተሸጠ ይገኛል። ዘርሽ በቀጥታ ወደ መረጃዎቹ እንለፍ። ወደ አንተ መራሃለሁ። በጣም ጥሩ እንግዲህ አብርሽ አንተም መግቢያ ላይ የጠቃቀስካቸው ጉዳዮች አሉ። ነገሮች በአቦ ሸማኔ ፍጥነት እየተቀያየሩና አዳዲስ ሁነቶች ክስተቶች በአፍሪካ ቀንድ ሰማይ ስር እየተስተዋሉ ነው የሚገኘው። ከሰሞኑ እጅግ አቅጣጫና ጨዋታ ለዋጭ ሁነቶች ተስተውለዋል። የኢትዮ ኤርትራ ውጥረት፣ የግብጽ ውሳኔ እንደዚሁም ደግሞ የሱዳን ጦርነት አዲስ መልክ ናቸው። ወደ ዋናው ምስል ከመሄዳችን በፊት ጥቂት አንዳንድ አፍሪካ ቀንድ ላይ እየተከሰቱ ያሉ ነገሮችን እንመልከት። ከዚህ ቀደም እኔ እናንተ እዚህ ዝግጅት ላይ ሰርተነዋል። ፕሬዚዳንት ኢሳያስ አፈወርቂ አሰብን ለግብጽ ወይ ለሳውዲ ለመስጠት ስለመወሰናቸው ተናግረን ነበር። ትንታኔም ሰርተንበት ነበረ። ዘናሽናል የተባለው መቀመጫውን አቡዳቢ ያደረገ አንድ ሚዲያ ይህን ጉዳይ አረጋግጧል። ፕሬዚዳንት ኢሳያስ አፈወርቂ ጥቂት ሳምንታቶች በፊት ወደ ካይሮ በተጓዙበት ወቅት አሰብን ለግብጽ አሳልፎ የሚሰጥ አሳሪ ስምምነት ከግብጽ ጋር ከኤልሲሲ ጋር መፈራረማቸውን ነው ያተተው። ከዛ በተጨማሪም ኢትዮጵያ የምትጠቀምበትን የዶራሌ ወደብም ጅቡቲ በተመሳሳይ ግብጽን አልሚው ብላ እንደ እጅ መንሻ አቀርባለች። ይሄ አንድ በአፍሪካ ቀንድ በዚህ ሳምንት የተከሰተ አንድ ሁነት ነው። ከወዲያ ደግሞ የሱዳን ጦርነት እጅግ አዲስ መልክ እየያዘ ነው። ብዙዎች ስለ ሱዳን ጦርነት የኢትዮጵያ የፖለቲካ ማህበረሰቦች ስለ ሱዳን ጦርነት ሲጨነቁ አይስተዋልም። ይሁንና ግን የሱዳኑ ጦርነት ከኢትዮጵያ ጋር በቀጥታ የሚገናኙ ጉዳዮች አሉ። አንደኛ የህዳሴው ግድብ ነው። ሁለተኛ ደግሞ ኢትዮጵያና ሱዳን ሰፊ ድንበር ከመጋራታቸው የሚጀምር ነው ለሱዳኑ ጦርነት ኢትዮጵያ እንድትጨነቅ የሚያደርጋት። ከዚህ በተጨማሪ አሁን ላይ ሻዕቢያና ቲፒኤልኤፍ ከአልቡርሃን ወግነዋል። ይህ ማለት ግብጽ ባለችበት ህብረት ውስጥ አሉበት ማለት ነው በሱዳን ጦርነት። ካለፉት ሳምንታት ወዲህ ግን የሱዳን ጦርነት አቅጣጫውን ለውጦ አሁን በፊት ላይ ጦርነቱ እንደተጀመረ ላለፉት 2.5 እና 3 ዓመታት ውስጥ ተፋላሚዎች የሚያደርጉ የነበሩት የሱዳንን የወርቅ ማውጫዎች ዋና የሚባሉ የወርቅ ማውጫዎችን ለመቆጣጠር ነበር እንቅስቃሴ የሚያደርጉት። ይሁንና ግን ካለፉት 3 ሳምንታት ወዲህ ግን የነዳጅ ስፍራዎችን ወደ መቆጣጠር እያመሩ ነው። ይህን ተከትሎ በደቡብ ኮርዶፋን ግዛት ሱዳንና ሰሜን ሱዳንንና ደቡብ ሱዳን በሚያዋስነው አቅጣጫ እጅግ አደገኛ ውጊያ ተቀስቅሷል። ለዚያም ነው አልቡርሃን የኢሳያስ ዱካ ተከትለው ወደ ሳውዲና ወደ ግብጽ የተጓዙት። ከትናንትና ወዲያ ደግሞ ወደ ቱርክ ጉዟቸውን ያደረጉት። ይህ ባለበት ሁኔታ ነው አፍሪካ ቀንድ ላይ እነዚህ ሁለት ጉልህ ክስተቶች እየተስተዋሉ ባሉበት ወቅት ነው የኤርትራና የኢትዮጵያ ፍጥጫና ውጥረት ሊገነፍል አንድ ጋት የቀረው።
ይህን የሚያረጋግጡ መረጃዎችም ወጥተዋል። በቡሬ ትንኮሳ እየፈጸመ ነው። በ3 በደናክል እንደዚሁም በቡሬ እና ሌሎች ተጨማሪ 2 የአፋር ግዛቶችን የኤርትራ መንግስት ሰርጎ በመግባት ጥቃቶችን እየፈጸመ ነው። ኢሰብአዊ ድርጊቶችንም እየፈጸመ ነው። በባድመ ደግሞ የተሰማው እጅግ አስደንጋጩ መረጃ ነው። ይህን ተከትሎ ምናልባትም በቀጣይ ጊዜያት ልንሰማቸው ከምንችላቸው ዜናዎች መካከል ጠቅላይ ሚኒስትር አብይ አህመድ ኤርትራ ላይ እርምጃ እንዲወሰድ ትዕዛዝ ሰጡ የሚል መረጃ ሊሆን ይችላል። ታስታውስ ከሆነ በሳምንቱ መጀመሪያ በዚህ ሳምንት ሰኞ ፊልድ ማርሻል ብርሃኑ ጁላ እነዚህ በብልሽት ስራ ያቆሙ የሜካናይዝድ መሳሪያዎች ተጠግነው ወደ ግዳጅ እንዲገቡ አዘዋል። አሁን ኢትዮጵያ ውስጥ ኮንቬንሽናል ዋር ማለትም በሜካናይዝድ ጦር የታገዘ ውጊያ የሚደረግበት አካባቢ የለም። በትግራይ ክልል አሁን ላይ ጦርነት የለም፣ ወደ ጦርነት የሚያስገቡ እንቅስቃሴዎች እንጂ። በአማራ ክልልና በኦሮሚያ ክልል ያለው ደግሞ ከሜካናይዝድ ኃይል ጋር የሚደረግ ውጊያ አይደለም። መከላከያ ሰራዊት በተደጋጋሚ እንደሚገልጸው፣ ታጣቂዎቹን በተደጋጋሚ እንደሚገልጹት መከላከያ እያደረገ ያለው የጸረ ሽምቅ የውጊያ ስልትን ነው። ስለዚህ ሜካናይዝድ ኃይል አያስፈልግም። የፋኖ ታጣቂዎችም የሽምቅ ትግል እንቅስቃሴ ነው እያደረጉ ያሉት፣ ገና ወደ ሜካናይዝድ እያደጉም አይደለም። መከላከያ ሰራዊት እንደሚለው እንደውም አሁን ላይ አቅማቸው ተዳክሞ በዋሉበት እንኳን ማደር እየቻሉ አይደለም ነው የሚለው። ስለዚህ እነዚህ ሜካናይዝድ የጦር መሳሪያዎች ወደ የትኛው ግዳጅ ነው የተላኩት የሚል ጥያቄ ማንሳት ተገቢ ይሆናል ማለት ነው። ይህን ካለን እንግዲህ ፊልድ ማርሻሉ እነዚህ ሜካናይዝድ የጦር መሳሪያዎች ተጠግነው ወደ ግዳጅ ገብተዋል ሲሉ እንግዲህ ከኤርትራ ጋር ሊደረግ ስለታሰበው ጦርነት ሊሆን እንደሚችል ፍንጭ የሰጠ ነው። ይህ በሆነበት ሁኔታ ነው የኤርትራ ጦር በባድመ ዛላምበሳና ጾረና በኩል እጅግ አደገኛ እንቅስቃሴዎችን እያደረገ ነው። የቡሬውን ያልጠቀስኩት አንተ በዜና ሽፋን ስለተሰጠው የቡሬውን መጥቀስ አስፈላጊ አይደለም። ተመልካቾቻችን እንግዲህ እንደሰሙት በቡሬ ትንኮሳዎች አሉ። የኢትዮጵያ ጦር እስካሁን አጸፋ አልመለሰም፣ ግን የኤርትራ ጦር ጸባጫሪ ድርጊቱን ገፍቶበታል። ኢሳያስ እንግዲህ አንደበታቸውና ተግባራቸው ለየቅል የሆኑ መሪ እንደሆኑ ይታወቃሉ። ግጭት ጠማቂም ስለሆኑ ሁሌ የሚናገሩትና የሚያደርጉት ለየቅል ነው። የሻቢያ የፕሮፓጋንዳ ብርጌድ አዛዥና አፈቀላጤ የማስታወቂያ ሚኒስቴሩ አቶ የማነ ገብረ መስቀል ሰላም ነው የምንፈልገው፣ ውይይት፣ ድርድር ሲሉ ትሰማቸዋለህ። መሬት ላይ ግን ጸባጫሪ ድርጊቶችን ሲያዩ፣ ኢትዮጵያን ሲዘልፉ፣ ሲሳደቡ ነው የሚውሉት እና ከሰሞኑም እንግዲህ በባድመ ጾረና በዛላምበሳ ድንበር የኤርትራ ጦር በተከፈተው የትግራይ አዋሳኝ አካባቢ ላይ እንግዲህ አደገኛ የኮንትሮባንድ እንቅስቃሴዎችን እያደረጉ ነው። ጦር መሳሪያዎች ወደ ትግራይ ክልል እየተጋዙ ነው። ወርቅ ደግሞ ከትግራይ ወደ ኤርትራ እየተሻገረ ነው። ናቅፋ አሁን ላይ ከኢትዮጵያ ብር ቀጥሎ ናቅፋ አሁን ላይ በትግራይ ክልል ከኢትዮጵያ ብር ቀጥሎ ናቅፋ እጅግ ትልቅ መገበያ ይሆናል። ናቅፋ የኤርትራ መገበያያ ገንዘብ ነው። በጥቁር ገበያ አንድ ናቅፋ በ14 ብር የኢትዮጵያ ብር እየተመነዘረ ያለበት ሁኔታ ነው። የድንበር ላይ እንቅስቃሴውና ህገወጥ ንግዱ እጅግ ደርቷል። የትግራይ ህዝብ በረሃብ አለንጋ እየተገረፈ ባለበት በዚህ እጅግ አሳዛኝ ጊዜን እያሳለፈ በሚገኝበት ወቅት እንግዲህ ቲፒኤልኤፍ እያደረገ ያለው አሁንም በዛ አካባቢ ለጦርነት የሚጋብዙ ለጦርነት የሚያቀርቡ እንቅስቃሴዎችን ከሻቢያ ጋር በመሆን እያደረገ ነው የሚገኘው። ከሰሞኑ እንደውም እዚህ ጋር ልንጠቅሰው የምንችለው ነገር ጀነራል ሳሞራ የኑስ አንድ የተናገሩት ነገር አለ። የቀድሞ የኢትዮጵያ ጦር አዛዥ ኢታማዦር ሹም ጀነራል ሳሞራ የኑስ ምንድን ነው ያሉት? ይህ ሻቢያ ከህወሓት ከሻቢያ ጋር የጀመረው ግንኙነት ትግራይን መቀመቅ ውስጥ የሚከት ነው። ለትግራይ ህዝብም ሌላ ጦስና ዳፋ ይዞ የሚመጣ ነው። ስለዚህ ነገሮችንና ችግሮችን በውይይትና በሰላም መፈታት አለባቸው በማለት ነበር ሲናገሩ ያደመጥናቸው። እንግዲህ በርከት ያሉ ማስጠንቀቂያዎች እየወጡ ነው። ዲፕሎማት ማህበረሰቡ ከዚህ ቀደም ህወሓት ከሻቢያ ጋር የጀመረውን ግንኙነት እንዲያቆም ጠይቋል። ይሄ የሆነበት ምክንያት ደግሞ ይሄ ግንኙነት ቀጠናውን ሊያምስ የሚችል ኢትዮጵያን ሊያምስ የሚችል ከዛ በዘለለ ደግሞ ለትግራይ ህዝብ እጅግ መጥፎ ዳፋና ጠባሳ ሊያሳርፍ የሚችል ክስተት በመሆኑ ነው። እንግዲህ በዚህ በጠቀስናቸው በባድመ ዛላምበሳ ጾረና አካባቢ ድንበሮች ላይ የኤርትራ ጦር ያሻውን ሸቀጥ እያስገባ ይገኛል። ከትግራይ ወደ ኤርትራ እያስገባ ይገኛል በኮንትሮባንድ ንግድ አማካኝነት። እንግዲህ ታስታውስ ከሆነ አሁን ይህንን የኢትዮ ኤርትራ ጦርነት
ጦርነት በ1990ዎቹ ኢሳያስ ኢትዮጵያ ላይ ወረራ ሲፈጽሙ ዋናው ምክንያት የኢኮኖሚ ጉዳዮች ነበሩ። እንዲህ አይነት አስገራሚው ነገር በተደጋጋሚ ተብሎ ሲነገር እንሰማለን። በርካታ ባለስልጣናትም ተንታኞችም ያረጋገጡት ጉዳይ ነው። በዛን ወቅት በኮንትሮባንድ የኢሳያስ አፈወርቂው ሻዕቢያ በኮንትሮባንድ ቡናን ከኢትዮጵያ እየገዛ ከዓለማችን አንደኛ የቡና ላኪ ሆኖ ነበረ። የኤርትራ መንግስት ማለት ነው። ኤርትራ ቡና አታመርትም፣ ነገር ግን ከዓለማችን ቁጥር 1 የቡና አምራች ሆና ነበር። ይህ የሆነበት ደግሞ በኮንትሮባንድ ንግድ ነው። አሁንም እንግዲህ በኮንትሮባንድ ንግድ በርካታ ምርቶችን ነዳጅና ወርቅን ጨምሮ ማለት ነው እያስገባ ይገኛል። በምላሹ ደግሞ ኤርትራ በኩል ከትግራይ በኩል የትግራይ ጀነራሎች ወደ ሻዕቢያ ወርቅ ይልካሉ። በምላሹ ደግሞ የጦር መሳሪያ ወደ ትግራይ እየገባ ነው ያለበት። ይህን ሁኔታ ስታይ እንግዲህ ይሄ ግልጽ ትንኮሳ ነው። የቡሬው ድንበር ያለው ትንኮሳ ግልጽ ነው ማለት ምን ማለት ነው? ጦር መሳሪያ እየተጠቀመ ነው ትንኮሳ እየፈጸመ ያለው። በዚህ አቅጣጫ ግን እየፈጸመ ያለው ኢኮኖሚያዊ ትንኮሳዎችን ነው እያደረገ ያለው። ወደ ጦርነት የሚጋብዙ ጸባጫሪ ድርጊቶች በሻዕቢያ በኩል እየተስተዋሉ ነው በሁለቱም ድንበሮች። እዚህ ጋር እንግዲህ ቅድም ያነሳኑን ቀጠናዊ ጉዳዮች ስንደምርባቸው የሱዳንን ጉዳይ፣ የግብጽ ወደ አሰብ መምጣት፣ ኢትዮጵያን ለማነቅ የጅቡቲን ዶራሌ ወደብ ግብጽ ትዘዝበት፣ አዛዥ ናዛዥ ትሆንበት ማለት እነዚህ አይነት ክስተቶችን ስንመለከት እንግዲህ ቀጠናው ወደ አስፈሪ ጦርነት እየተምዘገዘገ ያለ ይመስላል። አብርሽ